ይባረክ። ዛሬ ደግሞ ክርስቶስ ኢየሱስ ለኛ የከፈለው ዋጋ የምናይበት ቀን ነው። የእግዚአብሔር ስም የተባረከ ይሁን። የክርስቶስ ሞት ያስገኘልን መልካም የምስራች ጌታ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በመሞቱ ውጤት አግኝተናል ማለት ነው። እርሱ በመሞቱ እኛ ውጤት አግኝተናል። የኢየሱስ ክርስቶስ ሞት የኃጢአተኛውን የፍርድ ስፍራ በመውሰድ በምትክነት ኢየሱስ በእኛ ምትክ የኛን ኃጢአት የኛን ፍርድ የኛን በደል በመውሰድ በዛ በእኛ ምትክ ሆኖ ኢየሱስ ክርስቶስ ሞተ። በእርሱ ለሚያምኑት ደህንነትን አስገኝቶላቸዋል ማለት ነው። ለምናምነው ለተቀበልነው በስሙ ለምናምነው ምን አግኝተዋል? ደህንነት አስገኝቶላቸዋል ይላል። ይሄም ዮሐንስ 1:29 ላይ እንዲህ ይላል። ዮሐንስ በማግስቱ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ ከኔ በኋላ የሚመጣው ከኔ በፊትም ስለነበረ ከኔ ይልቃል ያልኩት እርሱ ነው አለ ዮሐንስ። ኢየሱስ ክርስቶስ በዮሐንስ ለመጠመቅ ሲመጣ አይቶ በሩቅ ምን አለው? ዮሐንስ በማግስቱም ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ፣ ከኔ በኋላ የሚመጣ ከኔም በፊት ስለነበረ ከኔ ይልቃል ያልኩት እርሱ ነው አለ። ኢየሱስ ይልቃል። ከሁሉም ከምንጠራቸው ከምንሰግድላቸው ሁሉ የላቀ አምላክ ነው። ዮሐንስ ምን አለው? ከኔ ይልቃል ብሎ ዮሐንስ ሲናገር እናያለን ማለት ነው። ሮሜ 5:8 ላይ ይሄንኑ ይነግረናል። ሮሜ 5:8 ላይ ይሄንኑ ቃል ይነግረናል ማለት ነው። ሮሜ 5:8 ላይ እንዲህ ይላል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ይኸውም እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል። አሁን በደሙ ከጸደቅን ይልቁንም በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም። የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቅን እርቅን ካገኘን በኋላ በሕይወትም መዳናችን እንዴት የላቀ አይሆንም። ይህ ብቻ አይደለም፣ ነገር ግን አሁን እርቅን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ ሐሴት እናደርጋለን። እርቅን ያገኘነው በማን ነው? በክርስቶስ ኢየሱስ እርቅን እንዳገኘን የእግዚአብሔር ቃል ይነግረናል ማለት ነው። ከእግዚአብሔር ጋር የታረቀን ያስታረቀን ማን ነው? ክርስቶስ ኢየሱስ ነው። የእኛን ሞት ሞቶ የእኛን ኃጢአት ተሸክሞ የእኛን በደል ተሸክሞ ነው በመስቀል ላይ ዋለው የሞተው ኢየሱስ ማለት ነው። እሱ ኃጢአት የሌለበት የእግዚአብሔር ልጅ ነው። ምን አለ ዮሐንስ? ከኔ በፊት ነበራል የነበረ ያለ ምድርን ሰማያትን የፈጠረ ሰውን የፈጠረ ኢየሱስ ያለ የነበረ ነው። ክብሩን ጥሎ ወለኛ ብሎ ነው የወረደው ማለት በእኛና በእግዚአብሔር መካከል የነበረውን ያንን ግድግዳ ለማፍረስ በእኛና በእግዚአብሔር መካከል የነበረውን ጸብ ለማስታረቅ ኢየሱስ መጣ ማለት። ከራሳችን ጋር አስታረቀን፣ ከእግዚአብሔር ጋር ማስታረቀን ኢየሱስ ማለት ነው። ስለዚህ ኃጢአታችንን ሁሉ በእርሱ ኃጢአት ሊቀበል የሚገባው ፍርድ ኢየሱስ ክርስቶስ በሞቱ ስለተሸከመው እግዚአብሔር ይህንን ተገቢ መስዋዕት በመቀበል ኃጢአተኛው በእግዚአብሔር ዘንድ ይቅርታን አገኘን ማለት ነው። በክርስቶስ ኢየሱስ ይቅርታን አገኘን። ክርስቶስ ኢየሱስን ስናምን ወይም ስንቀበል ምንን አገኘን ማለት ነው? ይቅርታን አገኘን ማለት ነው። ጌታ የተባረከ ይሁን። ምንን አገኘን? ይቅርታን በእርሱ አገኘን ማለት ነው። ሁለተኛ ቆሮንቶስም ይሄንኑ ነው የሚነግረን ማለት ነው። ሁለተኛ ቆሮንቶስ ላይም የሚነግረን የእግዚአብሔር ቃል ይሄንኑ ነው። ሁለተኛ ቆሮንቶስ ይሄንኑ ይነግረናል ማለት ነው። ጌታ የተባረከ ይሁን። ሁለተኛ ቆሮንቶስ 5:17 ላይ ይሄንን ይነግረናል። 5:17 ላይ ይሄንኑ ቃል ይነግረናል ማለት ነው። 5:17 ላይ እንዲህ ይለናል። ጌታ ይባረክ። 5:17 ላይ እስከ 21 ድረስ እንዲህ ይለናል። ጌታ የተባረከ ይሁን። እግዚአብሔር መልካም ስለሆነ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። ይህ ሁሉ ከእግዚአብሔር ነው። እርሱ በክርስቶስ አማካኝነት ከራሱ ጋር አስታረቀን፣ የማስታረቁንም አገልግሎት ሰጠን ይላል። እግዚአብሔር ምን አለ? እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበር ይላል። ኢየሱስ ክርስቶስ ወደ እሱ ስንመጣ የሰራናቸው በደሎች የሰራናቸው ኃጢአቶች ሰው ሊቆጥር ይችላል። ኢየሱስ ግን አይቆጥርም ማለት ይቀበላቸዋል። ዛሬም ኃጢአተኞች
በብዙ ችግር ያሉ በብዙ ኃጢአት ያሉ ሰው ነው እንጂ የሚቆጥረው ኢየሱስ ዛሬም ይወደናል ማለት ነው። ዛሬም ኃጢአተኞችን ይወዳል፣ አመፀኞችን ይወዳል። ዛሬም እጆቹ እንደተዘረጉ ነው። ምን ሊለን? ሊቀበለን። ለምን? ለዓለም ሁሉ ኃጢአት ነው ኢየሱስ ዋጋ የከፈለው። ለዓለም ኃጢአት ሁሉ ነው የሞተው ማለት ነው። ስለዚህ ኢየሱስ ክርስቶስ መካከለኛ ነው። ኢየሱስ ክርስቶስ መልካም ነው ለእኛ ማለት ነው። ኃጢአተኞችን ይወዳል፣ አመፀኞችን ይወዳል። እረፍት የሌላቸው በኃጢአት ውስጥ ያሉ በአመፅ ውስጥ ያሉ ኢየሱስ እጁን ዘርግቶ ዛሬም የክርስቶስ እጅ አልታጠፈም፣ ይቀበላል ማለት ይወዳቸዋል። ዛሬም ኢየሱስ ይወዳቸዋል ወገኖቼ። ዛሬም ኢየሱስ እጆቹ አልታጠፉም ማለት ነው። ዛሬም ምን ያደርጋል? ኢየሱስ ይወዳል። ይህ ኃጢአተኛ በእግዚአብሔር ዘንድ ይቅርታን ወይም መታረቅን የማግኘት ጉዳይ መዳን ደግሞ መዳን በክርስቶስ ኢየሱስ ይህንን መዳን የተከፈለልን ዋጋ የተከፈለልን ነገር ይህንን የተከፈለልን ዋጋ ጥቅም ላይ የሚውለው ወይም ደግሞ ይህን የተከፈለልን ዋጋ እንድንድንበት የሚሆነው ክርስቶስን ስናውቅ ነው። ይህንን ነው ቃሉ የሚለው። ሙሉ እርቅን አገኘን ይላል። በክርስቶስ ኢየሱስ ሙሉ እርቅን አገኘን ማለት ነው። ይህ እርቅ ሙሉ የሚሆነው አምነው ክርስቶስ ኢየሱስን ለሚቀበሉ ሁሉ የሚሆን ነው ይላል። ይህ እርቁ የታረቅንበት እርቅ የተከፈለልን ዋጋ በእኛ ህይወት ጥቅም ላይ የሚውለው የተከፈለልን ዋጋ ምን ስናደርግ ነው? ያንን ስናስብና ክርስቶስ ኢየሱስን ስንቀበለው ያ ዋጋ ተከፍሎልናል ማለት ነው። በኃጢአት ውስጥ አይደለን፣ በአመፅ ውስጥ አይደለን። ለምን? ክርስቶስ ዋጋ ከፍሎልናል፣ ሞቶልናል፣ ተሰቅሎልናል። እሱን አምነን ስንቀበል ከኃጢአት ነፃ ነን ማለት ነው። ከአመፅ ነፃ ነን ማለት ነው። በብዙ ኃጢአት፣ በብዙ ቀንበር፣ በብዙ ጭንቅ ውስጥ አለን። ክርስቶስ ኢየሱስ ዛሬ ውጣ ውረድ አይለንም። ኢየሱስ ክርስቶስ ዛሬ ይሄን አድርግ፣ ይሄን ፍጠር፣ ይሄን ስራ አይለንም። ድነናል። በቃ አንድ ጊዜ መጥቶ ሞቶልናል። ከኃጢአት ራሳችንን እየጠበቅን ከአመፅ ራሳችንን እየጠበቅን ጌታ የተባረከ ይሁን። ይህንን የዳንበት የተከፈለልን ዋጋ ማወቅ አለብን። በዚህ በተከፈለልን ዋጋ መጠቀም አለብን። ዛሬም ኢየሱስ እጆቹን ዘርግቶ ይቀበለናል። ኃጢአተኞችን ይቀበላል፣ አመፀኞችን ይቀበላል። ሰው ነው የሚፈርደው፣ ኢየሱስ አይፈርድም። ሰው ነው ለኃጢአታችሁ ዋጋ ክፈሉ የሚለው። ኢየሱስ ዋጋ ክፍሎልናል። አሁን ድጋሚ ዋጋ መክፈል አያስፈልገንም። በስሙ በማመንና ከኃጢአት ከአመፅ በመራቅ ብቻ በነፃነት ልንኖር ኢየሱስ ነፃ አውጥቶናል ማለት ነው። ይህንንም ዮሐንስ 3:18 ላይ እንዲህ ይለናል። ዮሐንስ 3:18 ላይ ዮሐንስ 3:18 ላይ ይነግረናል ማለት ነው። ይሄንኑ ይነግረናል ማለት ነው። ዮሐንስ 3:18 ላይ 18 ቁጥር ላይ ይሄንኑ የመዳናችንን ያበስርልናል ማለት ነው። ስለዚህ ምን ይላል? 18 ላይ በእርሱ የሚያምን ሁሉ አይፈረድበትም፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል ይላል። ወገኖቼ ይሄን የሞተልንን ኢየሱስ ዋጋ የከፈለልንን ኢየሱስ ካልተቀበልነው ካላመንነው ከብዙ አማልክቶች ብዙ የምንሰግድላቸው ብዙ የምናመልካቸው ካሉ ኢየሱስን ይሸፍንብናል ማለት ነው። ይሄ የሞተልን የተሰቀለልን ዋጋ የከፈለልን ከአባቱ ጋር ያስታረቀንን ጌታ ኢየሱስ ክርስቶስን በግል ነው ማወቅ ያለብን። እሱ ብቻ ነው ሊያድነን የሚችለው። እሱ ብቻ ነው እረፍት ሊሰጠን የሚችለው። እሱ ብቻ ነው ቀንበራችንን ሊሰብር የሚችለው። ከሱ ሌላ ቀንበር የሚሰብር ምንድን ነው? በፍርድ ውስጥ መሆን የለብንም ማለት ነው። ክርስቶስን ካላወቀን በፍርድ ውስጥ ነን። ቃሉ ነው የሚለው። እንግዲህ 18 ላይ ቃሉ ነው የሚነግረን። ይኸው ቃሉ ነው የሚለው። ዮሐንስ 3:18 ላይ ማንበብ እንችላለን። በእርሱ የሚያምን ሁሉ አይፈረድበትም፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል ይላል። ክርስቶስን ካላወቀን በፍርድ ስር ነን ማለት ነው። እንዴ ነፃ መውጣቱ እኮ ያስፈልጋል። ኢየሱስን በማመን ኢየሱስን በመቀበል ከዚህ ከፍርድ ነፃ መሆን አለብን ማለት ነው። ከፍርድ ነፃ የምንሆነው እርግጠኞች ሆነን መኖር የምንችለው ይሄ የሞተልን ዋጋ የከፈለው የእኛን በደል ኃጢአት ተሸክሞ በመስቀል ኃጢአት ሳይኖርበት ንጹሕ የእግዚአብሔር ልጅ በመንፈስ ቅዱስ የተወለደ ከድንግል ማርያም የተወለደ በመንፈስ ቅዱስ በወንድ ፈቃድ ሳይሆን በመንፈስ ቅዱስ የተወለደ ንጹሕ የእግዚአብሔር ልጅ ነው። ኃጢአት የለበትም፣ በደል የለበትም። የእኛን በደል ኃጢአት ተሸክሞ ነው የተንከራተተው፣ የተገረፈው፣ የተሰቀለው፣ የተተፋበት ይሄ ሁሉ መከራ የተቀበለው ኢየሱስ እኛን ለማዳን ነው። የእኛን ኃጢአት ተሸክሞ ነው የሞተው። ስለዚህ ለምን እንደገና ኃጢአት እንሸከማለን? ኢየሱስ ተሸክሞልናል። ዳግም እኛ ኃጢአት ተሸክመን ለምን እንቸገራለን? ዳግም በኃጢአታችን ለምን እንወቀሳለን? ዛሬም ኢየሱስ እጁን ዘርግቶ ይቀበለናል ማለት ነው።
ስለዚህ ክርስቶስን ካላወቅን በፍርድ ውስጥ ነን ማለት ነው። ከዚህ ፍርድ ነፃ ለመውጣት ኢየሱስን መቀበል ያስፈልገናል። በፍርድ ውስጥ ለምን እንኖራለን? ከፍርድ ነፃ ሆኖ መኖር እያለ ኢየሱስን ተቀብሎ ነፃ ሆኖ መኖር እያለ ለምን በፍርድ ውስጥ እንቀመጣለን? እሱን ያላወቀ ፍርድ ውስጥ ነው አለ ቃሉ ነው የሚለው። እንግዲህ 3:18 ላይ ማንበብ እንችላለን። በፍርድ ውስጥ መሆን የለብንም ማለት ነው። ከፍርድ ኢየሱስ እኮ ነፃ አድርጎናል። ኃጢአታችንን ተሸክሟል እኮ ከኃጢአታችን ነፃ አድርጎናል። ነፃ የሆንን ሰዎች ነን። ለምንድን ነው ነፃ የሆንነው? እንደገና ኃጢአት በላያችን ላይ የምናደርገው በኃጢአት እስራት ታስረን የምንቀመጠው? ዛሬም እጁን ዘርግቶ ይጠብቀናል። ዛሬም እጁን ዘርግቶ ኢየሱስ ኑ ይላል። ለሚመጡ ሁሉ ይቀበላል። በስሙ ለሚያምኑ ሁሉ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጥቷቸዋል ይላል። ስልጣናችሁን መጠቀም አለባችሁ። ኢየሱስን ማመን ነው። ይሄ ነው የሚያድነው እንጂ ሃይማኖት አያድነንም። የእናት አባቶቻችን ሃይማኖት አያድነንም። የሚያድነን ክርስቶስ ኢየሱስ ነው የሞተልን ማለት ነው። ሌላ የሚያድን በፍጹም የለም። በዓለም ላይ ሊያድን የሚችለው አንድ ብቻ ነው። እሱም ክርስቶስ ኢየሱስ የእግዚአብሔር ልጅ እሱ ነው የሚያድነው። እሱን የማናውቅ ከሆነ በፍርድ ውስጥ አለን ማለት ነው። ስለዚህ ፈጥነን ከፍርድ ነፃ ለመውጣት ኢየሱስን መቀበል ያስፈልገናል። እግዚአብሔር ይርዳችሁ። አሜን።